ኤግዛም ላይ የሚያጋጥሙንን ስትረስ ወይም ደግሞ ጭንቀትን እንዴት ማኔጅ ማድረግ እንችላለን? ኤግዛም ላይስ ምን አይነት ቲፖችን ምን አይነት ስትራቴጂ ብንጠቀም ሞር ኢፌክቲቭ እንሆናለን የሚለውን አሪፍ ቲፖችን አዘጋጅቼላችኋለሁ። የመጀመሪያው ኤግዛም ከመሄዳችን በፊት በደንብ ማጥናት አለብን። አጥንተን ከገባን ፈተና ላይ አሪፍ ውጤት እናመጣለን፣ በኮንፊደንስም እንገባለን። ስለምናውቀው ፕራክቲስ አድርገን ዲስትራክሽን በሌለበት ኢንቫይሮንመንት ካጠናን እርሊ ደግሞ ጀምረን ማጥናት ከጀመረ ለምሳሌ ነገ ፈተና ሆኖ ዛሬ ማጥናት ብንጀምር ብዙ ኢፌክቲቭ አንሆንም። ግን ቀድመን ማጥናት ከጀመርን ሪቫይዝ አድርገን ብዙ ጥያቄዎችንም ኤግዛም ታይፕ ጥያቄዎችን ፕራክቲስ አድርገን ከገባን ፈተናውን የመስራት እንትናችን ከፍ ያለ ነው የሚሆነው። ዊዝ ኮንፊደንስ ነው የምንገባው። ጭንቀታችን በጣም ይቀንሳል። አጥንተን እንደገባን አይምሯችን ስለሚያውቅ ስትረስ አይኖርም ማለት ነው። ስለዚህ ደግሞ ስለ እንዴት ማጥናት እንዳለብን አሪፍ ቲፖችን ከዚህ በፊት የሰራሁትን ቪዲዮ እንድታዩ ሪከመንድ አደርጋለሁ። ሌላው ደግሞ በደንብ መተኛት ነው። ብዙ ጊዜ እኛ የለመድነው ነገ ፈተና ካለ ዛሬ እየተጠና ማደር አለበት። ያ ግን አይምሯችን ስትረስ እንዲሆን ያደርገዋል፣ ጭንቀት እንዲኖረው ያደርገዋል። እረፍት በደንብ ሳያገኝ አይምሯችን ፈተና ላይ ስንገባ በደንብ ሜሞራይዝ የማድረግ አቅሙን እንቀንስለታለን። እንቀንስበታለን። ስለዚህ በደንብ ተኝተን ወደ ፈተና መግባት አለብን ማለት ነው። ሌላው ኤግዛም ባጎቻችንን ወይም ደግሞ ፔን የምንይዛቸው ማቴሪያሎች ኤግዛም ስንሄድ አለ አይደል፣ እሱን ከማታ ላይ አዘጋጅተን ማደር፣ ጠዋት ላይ መጣደፍ እንዳይኖር እርሊ እንድንገኝ ኤግዛሙ ላይ አይዲ ሊሆን ይችላል፣ ካልኩሌተር ሊያስፈልገን ይችላል። የሚያስፈልጉንን ኤግዛም ላይ ይዘናቸው የምንሄዳቸውን ነገሮች እርሊ ናይት ላይ ማዘጋጀት፣ ጠዋት ላይ ያንን ይዘን እንድንሄድ ማለት ነው። ኤግዛም ላይ ሳናረፍድ እርሊ ብንገኝ ስትረሳችንን ይቀንስልናል። አርፍደን ከተገኘን ግን እንጨናነቃለን። ተማሪ ጀምሮ ነው የሚሆነው፣ አልጨርስም ይሆናል በጊዜ ምናምን የሚል ስትረስ ይኖረናል። ስለዚህ ቀድመን ማዘጋጀት ይኖርብናል ማለት ነው። ሌላው ደግሞ ያው እንደ ሃይማኖታችን ጾም ሊሆን ይችላል። እንደዛ ካልሆነ ግን ምግብና ውሃ በደንብ ጠጥተን ምግባችንን በደንብ በልተን ኤግዛም ላይ ብንገባ ሞር ኢነርጄቲክ እንድንሆን ያደርገናል ማለት ነው። ሌላው ደግሞ ዲዩሪንግ ኤግዛም ፈተናው ከተሰጠን በኋላ ልክ ስንጀምር የምንጠቀማቸው ስትራቴጂዎች አሉ ወይም ደግሞ ቲፖች አሉ። አንደኛው ያው እንደ ሃይማኖታችን ፕሬ አድርገን ጸልየን ብንጀምር ራሳችንን ያረጋጋናል። ስለዚህ ጸልየን ብንጀምር እኔ ሪከመንድ አደርጋለሁ። ሌላው ደግሞ ፈተናውን ልክ እንደተሰጠ ከመጀመራችን በፊት በደንብ ብሪዝ ማድረግ፣ በደንብ መተንፈስ ለመረጋጋት በጣም ስለሚያግዝ ማለት ነው። በአፍንጫችን አየር እንወስዳለን፣ የሆነ ያክል ሰከንዶች እያቆየን በአፋችን አየር እናስወጣለን። ይሄንን ለሆነ ያክል ጊዜ ደጋግመን እንደዛ አድርገን በደንብ ሪላክስ አድርገን ፈተናውን መጀመር ይጠቅመናል ማለት ነው። ሌላው ደግሞ ፈተናው ልክ እንደተሰጠ ከመጀመሪያው ጥያቄ ጀምረን መስራት ባንጀምር ጥሩ ነው። ምን አይነት ቴክኒክ የምጠቀምበት ቴክኒክ ምን አይነት ነበረ? ፈተናው እንደተሰጠ ሙሉውን ጥያቄ ምን አይነት ጥያቄዎች ናቸው የሚለውን ራፍሊ ስኪም ማድረግ፣ እያንዳንዱ ጥያቄዎች ባይሆንም ራፍሊ ግን ምን አይነት ጥያቄዎች ናቸው የሚለውን ካየን በኋላ ከዛ በኋላ ለየትኛው ጥያቄ ነው ሞር ታይም መስጠት ያለብኝ፣ የትኛው ጥያቄ ጊዜ ይወስድብኛል የሚለውን ከዛ በኋላ እንወስናለን ማለት ነው። ስለዚህ ጥያቄውን ስኪም እናደርጋለን። ለምሳሌ እንግሊዘኛ ፈተና ከሆነ ኦብቪየስሊ ምንባብ ይኖረዋል አይደለ? ሪዲንግ ፓርት ይኖረዋል። ስለዚህ ያንን መጀመሪያ ላይ እሱ ላይ ጊዜያችንን ባናጠፋ ጥሩ ነው። ምክንያቱም ኢት ቴክስ ታይም እናውቃለን። ስለዚህ ሪዲንግ ፓሴጅ ካለ እሱን መጨረሻ ላይ ብንሰራው ሌሎቹን ጥያቄ ከሰራን በኋላ ታይማችንን ኢፌክቲቭሊ እንጠቀምበት ያደርገናል። ሌሎቹም ትምህርቶች ላይ እንደዚህ አይነት ቴክኒኮችን ብንጠቀም ታይማችንን በደንብ ማኔጅ እንድናደርግ ያደርገናል። ሌላው ደግሞ ፈተናው ልክ እንደተሰጠን መጀመሪያ ላይ የምናውቃቸው ቤዚክ ነገሮችን የሆነ ፈተናው ዳር ላይ ሊሆን ይችላል ኦር ደግሞ ባክ ከጀርባ ላይ ፖይንቶችን መጻፍ ፎርሙላ ሊሆን ይችላል ኦር ደግሞ ዓመተ ምህረቶች ሊሆን ይችላል። ኪ ፖይንቶች የምንላቸውን እንዳንረሳው ፈተናውን ከጀመርን በኋላ ስትረስድ ስንሆን እንዳንረሳው እነዛን ፖይንቶች ቀድመን ብንጽፍ ለማስታወስ ይረዳናል ማለት ነው። ሌላው ደግሞ አንዳንድ ጥያቄዎች ደግሞ ላናስታውሰው እንችላለን አይደል? አንዳንድ ጥያቄ መልሱን ልንረሳው እንችላለን። አጥንተነዋል ግን ላናስታውሰው እንችላለን። እንደዚህ አይነት ጥያቄ ሲያጋጥመን መዝለል፣ በጣም ጊዜያችን እዛ ላይ ማጥፋት የለብንም። መጀመሪያ ላይ እናየዋለን ጥያቄውን
ረስተነዋል አይደለ? መልሶ አልመጣልንም። ሶ በቃ በኋላ ካስታወስን ጊዜ ሰጥተን በደንብ አስታውሰን እንሰራዋለን። ካልሆነ ግን እንዴት ነበር ይሄ እንዴት መልሱ ይጠፋብኛል ብለን ረጅም ጊዜ መውሰድ የለብንም ማለት ነው። እሱን ስኪፕ አድርገን ቀጣዮቹን ጥያቄዎች ሰርተን ከዛ ተመልሰን ማስታወስ ከቻለን እንሰራዋለን። እንደዚህ አይነት ጥያቄ ሲያጋጥመን ደግሞ ሌላ ቲፕ የምነግራችሁ መልሱን ከረሳ ነው መጀመሪያ ላይ ግን የሚመስለን ኦር ደግሞ ይሄ ትከሻ የነገረኝ የምንለው አለ አይደለ? መጀመሪያ ይሄ ነው የሚመስለኝ ብለን የምናለው መልስ አለ። ሶ የመጀመሪያ የገመትነው መልስ ብዙ ጊዜ ብናደርገው ወደ መልሶ የቀረበ ነው የሚል እንደ ሪሰርችም ሳይንስም ይደግፈዋል የሆነ ያክል ፐርሰንት። ሶ ያንን መልስ ብናደርገው ሜቢ የሆነ ያክል ፐርሰንት ልክ የመሆን ፕሮባቢሊቲ ይኖረናል ማለት ነው። ሌላው መጨረሻ ላይ የምላችሁ ኤግዛም ሜዠር የሚያደርገው በሆነ ሴት ኦፍ ኩዌሽን በሆነ ጥያቄዎች ነው የኛን ፐርፎርማንስ ሜዠር የሚያደርገው እንጂ ሙሉ ለሙሉ የኛን ኢንተለጀንስ የኛን ፐርፎርማንስ ሙሉ ለሙሉ ሜዠር የሚያደርግ ነገር አይደለም። ሶ ይሄን ያክል ስትረስ ሊያደርገን አይገባም። ስለዚህ በደንብ ሪላክስ አድርገን ፈተናውን እንድንፈተን ነው ሪከመንድ ማደርጋችሁ። መልካም ፈተና እንዲሆንላችሁ እመኛለሁ። ቪዲዮ ይጠቅመናል ብላችሁ ካሰባችሁ ላይክ አድርጉ። የሚለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ